አክስት የባቡሬን እናት አሳግታ አስገደለችባት። ባቡሬ እጅጉን ልቡ ተሰበረ። ቅምጥል በአንቺ ምክንያት ነው ብላ ሊሊ ላይ ጮኸችባት። ሊሊ ከዚህ በኋላ መኖር አልፈልግም፣ ድጋሜ እናቴን ገደለችብኝ፣ በቃኝ፣ ዶክተር የሚገል መድኃኒት ስጠኝ ብላ ከዶክተሩ ጋር ፍጥጫ ጀመረች። አደይ ኧረ እባክሽ ተረጋጊ፣ እንደዚህ ሆነሽ አይደለም እኮ እባክሽን እያለች ብትለምናትም እንኳ አደይ እባክሽን አንቺ ተይኝ፣ ምንም አይመለከትሽም ብላ ግብ ግብ ፈጠረች። ባቡሬ በፍጹም እማዬ ከአንቺ ውጪ ሌላ ማንም የለኝም እና እባክሽ ትተሽኝ አትሂጂ እያለ እምባ ደም አለቀሰ። ቅምጥል እያንዳንዳችሁ እገላችኋለሁኝ፣ እማዬን እናንተ ናችሁ ያሳጣችሁኝ እያለች ሊሊ ላይና ባቡሬ ላይ በሚያሳዝን ሁኔታ ጮኸችባቸው። እጅጉን የሚያሳዝነውና የሚያስከፋው አሁንም ቢሆን የሊሊ አክስት ባቡሬን እያስፈራራችው ትገኛለች። ትሰማኛለህ? አሁን እናትህን አታሃል፣ ድጋሜ ደግሞ እህትህን ማጣት የማትፈልግ ከሆነ ሊሊን ትሰጠኛለህ ብላ በስልክ አስፈራራችው። እንደዛ ማድረግ አልችልም፣ ከዚህ በኋላ የፈለግሽውን ነገር አድርጊ፣ ምንም ቢሆን አልፈራሽም፣ ደግሞ እናቴን እንዳሳጣሽኝ አንቺም የምትወጂውንና ሀብት ንብረትሽን በሙሉ ነው እማሳጣሽ፣ እኔ ባቡሬ አይደለሁም ብሎ ዛተባት። እጅጉን ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። አደይና ዶክተሩ ዛሬ አሪፍ የሆኑ ወሬዎችን ማውራት ጀመሩ። እናም ዲቭ የሚያሳዝነው ነገር ዶክተሩን በሚያስጠላ ሁኔታ ሰደበው። ትሰማኛለህ? ቆይ አንተ የእውነት እኔ የማውቅህ ዲቭ አይደለህም? እንዴት ዶክተሩን ትሰርበዋለህ በዚህ ልክ? እሱ እኮ ያለው አንተም እኔም ልሸኛችሁ ግቡና ነው እንጂ ያለው እኔም ብቻ አይደለም። አይ በቃ ሻደይ፣ ቆይ ለሱ ለምንድን ነው እንደዚህ የምትከራከሪው? ለምንስ ነው አዲስ ሰው ስታይ እንደዚህ የምትሆኙ ብሎ ሲላት፣ ምን እኔ አደይ እስኪ ንገረኝ፣ ምኑን ወድጀለት ይመስልሃል? ትሰማኛለህ? እኔ ዝም ብዬ ልቤ በየቦታው የሚሄድ አይነት ሴት አይደለሁም። ደግሞም ልቤ አንድ ጊዜ ላንተ አይደለም። ስለዚህ ለምንድን ነው እኔን ማታምናኝ? የሆነ ሰው በመጣ ቁጥር አዴ ትሄዳለች እያልክ እያሳቃከኝ ነው ዲቭ። በቃ ተወኝ ብላ ትታው ሄደች። ዲቭ በጣም ፎከረና እኔ አይደለሁም፣ ምክንያቱም ዶክተሩ እንደሚወድሽ ምንም አልገባሽም አደይ። ግን ትንሽ ስትቆይ እንደሚወድሽና እንደሚያፈቅርሽ ስታውቂ ያኔ ምናልባት የዲቭ መልስ ትክክል ነው ብለሽ ታስቢ ይሆናል። ካልሆነ ግን ዲቭ ትክክል ነው ብለሽ አትወስኒም፣ በ100% እርግጠኛ ነኝ እያለ ብቻውን ማውራት ጀመረም። ፍሬ አደይን እባክሽ ንገሪልኝ፣ እውነት ለመናገር ሊሊ ፍቅሬን አልተቀበለችውም እያለ ሲል አውቃለሁ። ይህ ማለት እኮ እሷ አትወድህም ማለት አይደለም። ደግሞም ላንተ ምን ያህል እንደምታስብልህና እንደምትጨነቅለት ታውቃለህ አይደል? አዎ በሚገባ አውቃለሁ። ግን ደግሞ እስከ መቼ ድረስ ነው? እስኪ ንገሪኝ አደይ። ነገርኩህ፣ ምናልባትም እኮ እኔ ስሞት ብቻውን ይሆናል ብላ አስባ ይሆናል። ታዲያ የእውነት እንድትሞት የማደርጋት ይመስልሻል? እሱን እንግዲህ እኔም አንተም ዶክተሩም ተወያይተን ሁሉንም ነገር የምናስተካክለው ይሆናል። እሺ ባቡሬ፣ በዚህ ልክ እንድትጨነቅ አልፈልግም ብላ አለችው። እና ዶክተሩ እኔ ምልህ ዶክተር፣ እስኪ ንገረኝ፣ እኔ በህይወቴ በጣም ተስፋ ቆርጫለሁ። ቆይ ለምንድን ነው ተስፋ የምቆርጪው? የታመመ ሰው ሁላ ይሞታል ያለሽ ማን ነው? አረ ሊሊ ባክሽ ተረጋጊ። በዛ ላይ ያንቺ እኮ መካከለኛ በሽታ ነው። እናም ራስሽን በመጠበቅ የተለያዩ አይነት ምግቦችን እየበላሽ መድኃኒትሽን ከተከታተልሽና በህይወትሽ የሚያስደስትሽን ነገር በሙሉ ካደረግሽ ትድኛለሽ ብሎ አላት። አይ
ቆይ አንቺ ግን የምትኖሪለት ሰው የለሽም ማለት ነው? አዎ። ለምን እንደዚህ ታያለሽ? ቆይ ግን የእውነት አደይም ሆነ ባቡሬም ማዘሯም እና ያች ደግሞ ቅምጥል የሚሉት በህይወትሽ እነሱ አያሳስቡሽም? ምን ማለት ነው ዶክተር? እነሱ ለአንቺ እያሰቡና እየተጨነቁ እስኪ አደይ በመጣሽ ቁጥር እዚህ ትመጣለች። እንደ አጋጣሚ ሳይመቻት ሲቀር ደግሞ በሌላ ቀን መታ ስለ አንቺ ጤና ሁኔታ ትጠይቀኛለች። ባቡሬም ደግሞ እንደዛው። ታዲያ ቢያንስ ለእነሱ ስትይ ጠንካራ ሆነሽ በሽታውን ማሸነፍ ያቅትሻል እንዴ? እኔ የማውቃት ልሊ ይች አይደለችም ልሊ። እባክሽን ተስፋ አትቁረጪ። አንቺ ተስፋ ቆርጠሽ ቆይ አንቺ ተስፋ ከቆረሽ ታዲያ በማህል እና ደግሞ ከአንቺ በላይ ያሉት እንዴት ነው ተስፋ አድርገው ታክመው በሕክምና ተጽናንተውና በሕክምና ድነው ወደ ቤታቸው ሊመለሱ የሚችሉት? ምክንያቱም በፍራቻ ምክንያት ሞት እንደሚመጣ አታውቂም? አንቺ አሁን ይሄን ከፈራሹ መድኃኒቱን ትተይዋለሽ፣ ከዛ ወደ ሞት ትሄጃለሽ። እባክሽ ሊሊ እንደዛ አታድርጊ ብሎ ሲላት፣ እሺ በቃ ዶክተር በጣም ይቅርታ ከዚህ በኋላ አስተካክላለሁኝ ብላ አለችው። በትክክል ከዚህ በኋላ ብታስተካክይ ነው የሚሻልሽ፣ ካልሆነ ግን እኔና አንቺ የእውነቴን ነው ብልሽ እንጣላለን ብሎ አላት። ቅምጥልና ማዘሯ የሊሊ ነገር እጅጉን አሳስቧት ዝም ብላ ተወዳ ተወድ ስትል፣ አረ ማዘሯ አንቺ እኮ ለዞርሽው የኔ ጭንቅላት ዞረ። ተረጋጊ በቃ አሁን ላይ እኛ ተረጋግተን ሊሊ ማረጋጋት ነው ያለብን እንጂ በዚህ ልክ ቆይ ለምንድን ነው እንደዚህ የምትሆኙ ብላ ስትላት፣ ልክ ነሽ ለነገሩ ቅምጥሌ እውነትሽን ነው፣ ግን ደግሞ እኮ ሊሊዬ ልትሞት ነው እንዴ ማዘሯ። ዶክተሩ አትሞትም ጊዜ ያላት፣ በዛ ላይ መድኃኒቷንና እኛ ደስተኛ ካረግናት ብሎ የለ እንዴ። እስኪ ተይኝ ቅምጥሌ፣ እኔ እኮ ምን እንደሚያስደስታት እንኳ አላውቅም እኮ ቅምጥሌ። ታዲያ ምን ችግር አለው? አዴ ጓደኛዋ ናት፣ ምን እንደሚያስደስታት ታውቃለች። በዙሪያዋ ያሉት ልጆች በሙሉ ያውቃሉ። ቤዛና ዶክተሩ ቤዛ ሳታንኳኳ ዛሬም ገብታ፣ አንቺ ልጅ ግን የእውነት በጣም ያምሻል አይደል? ዶክተር በጣም ይቅርታ፣ ቆይ ምን ልትሰሪ ነው እዚህ የመጣሽው ብሎ ሲላት፣ ሲደብረኝ ጊዜ አንተም ደብሮ አየሁና መጣሁኝ። እና ምን ተፈጠረ? አደይ እንዴ አደይ ምን ሆነ? ማለቴ አብሯት ያለ ልጅ አብሯት ያለው እሺ ተይውና እሱን አሁን የት ነው የምትኖረው ብሎ ሲላት፣ አሁንማ ማለቴ አደይና ያው ልሊ አንድ ቤት ነው የሚኖሩት። ሰራተኛ አይደለችም አሁን? አይ እንደዛ ሳይሆን እልሊ ፍቅረኛዋ ያወረሳት ቤት ውስጥ ነው የሚኖሩት። እናም አንድ ዴቭ የሚባል ፍቅረኛ አላት፣ እሱ ጋር ነው። የእውነትሽን ነው? አዎ እሱ የሚያፈቅራት ገና ድሮ ነው። እሷ ግን ፍቅሩን ሳትቀበለው ለረጅም ጊዜ ቆይታ በቅርቡ ነው የተቀበለችው። የምትወደው አይመስለኝም። በቃ ውጭልኝ ብሎ ካስወጣ በኋላ፣ ቆይ አንተ ግን ለምን ነው በዚህ ልክ ስለዚህ ስለ ልጅ የምትጨነቀው? ሲቀጥል አንተ ምን አገባህና ነው ቤዛን የምታጠራው? ቤዛንስ ደግሞ ነው የምትቆጣት? እያለ ራሱን በራሱ መውቀስና እንዲሁም መጸጸት ጀመረ። በሌላ በኩል አደይና እንዲሁም ደግሞ እነ ዲቭ ሲያወሩ፣ እኔ ምልህ ፍቅርን ለትዬ ስትል ቀርበህ ማውራት አለብህ ብላ አለችው። አይ እንደዛም አላደርግም፣ ነገርኩህ እትዬ በጣም መልካም ሴት ናት። ስለዚህ እንደምንም ብለህ ዛሬ ከዛ ከክፍል ማስወጣት አለብህ ብላ አደይ መክራው ሂዶ ፍቅርን አስወጣት። ማዘር ማን ነው ያስወጣሽ ብላ ስጠይቃት፣ ድፍ ነው እማዬ። ታያት እማዬ፣ ከዚህ በኋላ እስኪ ለትንሽ ጊዜ ከኔ ጋር ትሁንና ሁኔታዋን እናያለን። ከዛ በኋላ ከሆነች እኔ ራሴ ነኝ አስገብቼ የምዘጋባት ብሎ አለ። እና እንዴት ነህ ከአዴ ጋር ብላ ስጠይቀው፣ ደህና ነኝ። ምን ዋጋ አለው ብለሽ ነው? እና ሮማኔም ነበረች ያንቺ እህት ነገ ዛሬ በቃ ፈራ ተባ ስትል አንድ አቋም የላትም ነበር። በስተመጨረሻ እሺ ብላለች። እና ነገር ግን የአደይ አባት እዛው ሂዳ ሁሉም ነገር እንዲስተካከል ይፈልጋል። ማለት ያው ሴት ልጅ አባቷ ቤት መሆን ነው ያለባት። ቤት ሆና ነው ሽማግሌ የሚላከው ምናምን የሚባል አባባል አለ አይደል? እንደዛ ነው የሚፈልገው። እና ምን ችግር አለው ታዲያ? ይሁና። አዎ እኔም እንደዛ ብያለሁ። ታዲያ አብሯችሁ የሚሄደው ማን ነው? እኔማ
ሊሊም ብዬ ነበር። ሊሊ ግን በጣም ታማለች። ፍቅር ጋር ሂዱ። አይ ፍቅር